ዓለም ኢራን ላይ አይኑን ሲጥልላት ሩሲያ በዩክሬን ላይ የተቀናጀ አደገኛ ምት ማሳረፏን ይፋ አድርጋለች። በዩክሬን የክሩዝ ሚሳኤል ማምረቻዎችና በተለያዩ የአየር ኃይል ምድቦቿ ላይ ነው ከባድ ጥቃት ሩሲያ ሰንዝራለች የተባለው። በምድር በአየር በባህር የተቀናጀው ጥቃቱ በመቶዎች የሚቆጠሩ ወታደራዊ ኢላማዎችን የመታ እንደሆነ ተነግሯል። እንመለከተዋለን። ይህ እንዳለ ሆኖ የኢራኑ ጋደር 380 ሚሳኤል አነጋጋሪነቱን ቀጥሏል። በሺህ የሚቆጠር ኪሎ ሜትር የሚገሰግሰው ጋደር 380 የወታደራዊ ጠበብቱን ትኩረት ሰርቋል። ይህ እንዳለ ሆኖ ሩሲያ እስራኤል የምትመታባቸውን ወሳኝ መረጃዎች ለኢራን አሻግራለች አለ የእስራኤሉ ጋዜጣ። ሩሲያ በፈርጁ አድርጋ የትኞቹ ኢላማዎች ቢመቱ ሸጋ እንደሆኑ ምክር ጭምር ጣል አድርጋ ነው መረጃውን አስተላልፋለች የተባለው። የአሜሪካ ወታደራዊ ኢላማዎች ይመቱ ዘንድ መረጃ ልካለች የተባለችው ሩሲያ አሁን ደግሞ ከእስራኤል ጋር የሚያፋጥጣትን መረጃ እንደላከች እየተሰማ ይገኛል። ጉዳዩን ዩክሬኖቹም እያራገቡት ነው። ተመልከቱልኝ ብላ ዩክሬን ነገሩን ለማጧጧፍ እየሞከረች ትገኛለች። ይህ እንዳለ ሆነው በኢራኑ መሪ ሞጅታባ ኻሜኒ ዙሪያ የሚወሩት ወሬዎች ቀጥለዋል። ሰውየው ራሳቸውን ስተዋል፣ ከስራ ውጪ ናቸው የሚለው የእንግሊዙ ሚዲያ ዘገባ ደግሞ ዓለምን አነጋግሯል። የተወራውን ነገር እነግራችኋለን። እንዲሁም በመካከለኛው ምስራቅ ያለው እሳት አሁንም አልበርድ ብሎ ቀጥሏል። የኬሚካል ማምረቻዎቿ የተመቱባት ኢራን በሳውዲ አረቢያ የሚገኘውን እጅግ ግዙፍ የኬሚካል ማምረቻ እንደመታች እየተነገረ ይገኛል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ ደግሞ ጀነራል ማጂድ ሃዴሚ ከሞቱ በኋላ እያንዳንዱን የኢራን ወታደራዊና የደህንነት አመራር እየነጠልን እንመታዋለን ሲሉ ዝተዋል። ኢራን ደግሞ ኩዌት በሚገኘው አሊ አልሳሌም የጦር ቤዝ የወረወርኳቸው ድሮኖች 15 የአሜሪካ ወታደሮችን ጎድተዋል እያለች ትገኛለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የመካከለኛው ምስራቅ እየነደደ ባለበት ጊዜ ሳውዲ አረቢያ ተጨማሪ ጥቃት ታስተናግዳለች። በፔትሮኬሚካል ፋብሪካዎቿ ላይ ከኢራን ጥቃት እንደተፈጸመባት ነው መረጃዎች የጠቆሙት። የኢራን ኃይሎች ያጋሯቸው ቪዲዮዎችም ይህንን አረጋግጠዋል። ጁቤል በተባለው የኢንዱስትሪ መንደር ላይ የተፈጸመው ጥቃት በሳውዲ አረቢያ የኬሚካል ማምረቻዎች ላይ ትኩረት ያደረገ እንደነበር ተዘግቧል። የዓለም 7 በመቶ ፔትሮኬሚካል የሚመረትበት የኢንዱስትሪ መንደር ነው ጥቃት የተሰነዘረበት። የኬሚካል ፋብሪካዎቿ ሲመቱባት በቀጠናው የሚገኙ ተመሳሳይ ዘርፍ ላይ የተሰማሩ ፋብሪካዎችን በመምታት ተበቅላለች። በሌላም ጊዜ እንደምታደርገው ሀገረ ኢራን። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ በበኩላቸው የኢራን ወታደራዊና የደህንነት አመራሮች አንድ በአንድ እየተለቀሙ ይገደላሉ ሲሉ ዝተዋል። የአብዮታዊ ጦሩ አመራሮች አንድ ባንድ ይመታሉ ያሉት ሚኒስትሩ እስራኤል ካትስ ንግግራቸውን ያቀረቡት ጀነራል ማጂድ ሃዴሚ የኢራን አብዮታዊ ጦር የመረጃ ኃላፊ ከተገደሉ በኋላ ነው። ኢራን ደግሞ ምቴን አላቋረጥኩም ብላለች። በኩዌት በሚገኘው አሊ አልሳሌም የጦር ቤዝ የሚገኙ የአሜሪካ ወታደሮች ላይ እርምጃ እንደወሰደች ተናግራለች። በጦር ቤዙ ላይ በሰነዘረችው ጥቃት 15 የአሜሪካ ወታደሮች እንደተጎዱ ነው ይፋ ያደረገችው። የአሜሪካው ሲቢኤስም 2 የአሜሪካ ወታደራዊና የደህንነት ባለስልጣናትን ጠቅሶ ተመሳሳዩን ነገር ዘግቧል። በኢራን ሰማይ ላይ ፍጹም የበላይነት ተቀዳጅተናል ብለው የነበሩት እነ ትራምፕ አሁን ኢራን የምትተኩሳቸው ሚሳኤሎችና ድሮኖች የጦር ቤዞቻቸውን ጭምር እየነካኩባቸው ይገኛሉ። ይህ እንደተጠበቀ ሆኖ ዓለም በኢራን ጉዳይ አይኑን ሲጥል ሩሲያ አዘናግታ
ከባድ ድብደባ እንደፈጸመች ተሰምቷል። ሩሲያ የዩክሬንን ክሩዝ ሚሳኤል ማምረቻዎች ጭምር ጉድ አደረግኩ ብላ ነው ይፋዊ መግለጫ የሰጠችው። የሩሲያ ጦር ኃይሎች ፍጹም በተቀናጀ ሁኔታ በአየር በምድርና በባህር በፈጸሙት ጥቃት የዩክሬን የኃይል መሰረተ ልማቶችን እና ለወታደራዊ አገልግሎት የሚያስፈልጉ የትራንስፖርት መሰረተ ልማቶችን መትቻለሁ ብላለች። ሩሲያ የክሩዝ ሚሳኤል ማምረቻዎችን የቁጥጥር ስርዓቶችንም ጭምር ጉድ እንዳደረገች አሳውቃለች። ወታደራዊ ማዘዣዎች፣ የጦር መሳሪያ ግምጃ ቤቶች፣ ብረት ለበስ ተሽከርካሪዎችና ድሮኖች እንዲሁም በባህር ላይ የሚጓዙ ሰው አልባ ጀልባዎች በጥቃቱ እንደተመቱ ሩሲያ አረጋግጣለች። የዩክሬን ጦር ኃይሎች የሚጠቀሙባቸውን ሌሎች ቁሳቁሶችንና መሰረተ ልማቶችን አወደምኩ ያለችው ሞስኮ በአጠቃላይ 153 በሚሆኑ ወታደራዊ ኢላማዎች ላይ እርምጃ ወስጃለሁ ብላለች። ሴንተር እየተባለ የሚጠራው የጦር ክፍል 360 የዩክሬን ወታደሮችን እንደገደለ ይፋ ሲያደርግ፣ ሴቨር የተባለው የጦር ክፍል በበኩሉ 175 ደምስሻለሁ ብሏል። ቮስቶክ 320፣ ዛባድ የተባለው የጦር ክፍል 190 የዩክሬን ወታደሮችን እንደገደሉ ይፋ አድርገዋል። የግ የተባለው የጦር ክፍል 165፣ ድኔፕር ደግሞ 60 የዩክሬን ወታደሮችን ቀጥፈናል ሲሉ ዝርዝር ሪፖርት አውጥተዋል። ይህ እንደተጠበቀ ሆኖ የኢራኑ ጋደር 380 ሚሳኤል እያነጋገረ ይገኛል። በኢራን የሚሳኤል ክምችት ውስጥ ካሉ ሚሳኤሎች ይህ እጅግ ወሳኝ ጥቃቶችን እየፈጸመ ነው ይላል ስፑትኒክ። ጋደር 380 ጸረ መርከብ ሚሳኤል አሁን ሆርሙዝን በመዝጋት እየተባበራት እንደሚገኝም ነው የተነገረው። አስገራሚ ቅልጥፍና ያለው የኤሌክትሮኒክ ውጊያ ስርዓት የተገጠመለት ኢላማውን ጥንቅቅ አድርጎ የሚመታ ጸረ መርከብ ሚሳኤል ነው ተብሏል። ጋደር 380 1000 ኪሎ ሜትር ተጉዞ ኢላማውን ጥንቅቅ አድርጎ መምታት ይችላል የተባለው ይህ ኢራን ሰራሽ ሚሳኤል ፓቬህ በተባለ የሚሳኤል ቤተሰብ ውስጥ የሚካተት ነው። የመኖች የታጠቁት ቁድስ 1 የተባለው እስከ 800 ኪሎ ሜትር የሚጓዘው ሚሳኤልም እዚህ ቤተሰብ ውስጥ ይገኛል። ቁድስ 4 ደግሞ እስከ 2000 ኪሎ ሜትር መጓዝ የሚችል የፓቬህ ሚሳኤል ቤተሰብ አባል ነው ተብሏል። እንዲሁም ሩሲያ እስራኤልን ያስመታ መረጃ ለኢራን አቀብላለች አለ የእስራኤሉ ጋዜጣ። ጄሩሳሌም ፖስት እንደዘገበው በደርዘን የሚቆጠሩ ወታደራዊና የኃይል መሰረተ ልማት ኢላማዎችን ነው ሩሲያ ምቺ ብላ ለኢራን መረጃውን አሻግራ የሰጠችው። በሁለቱ ሀገራት መካከል ያለው የመረጃና የደህንነት ትብብር ተጠናክሮ ቀጥሏል የሚለው ጄሩሳሌም ፖስት የኃይል መሰረተ ልማቶችን እንዲሁም ወታደራዊ ኢላማዎችን በተመለከተ በትንሹ 55 ኢላማዎችን ቆጥራ ሩሲያ ለኢራን መረጃ እንዳሻገረች ዘገባው አትቷል። ይህ የሩሲያ መረጃ ኢራን እስራኤልን ያለምንም ማቅማማት የምትመታበትን ወሳኝ መረጃ እጇ ላይ እንዳስገባ ዘገባው አስፍሯል። በጄሩሳሌም ፖስት ዘገባ ላይ ተጽፏል። አስገራሚው ነገር መረጃው እጅግ ከመደራጀቱ የተነሳ በዘርፍ ሆኖ በትንሹ በ3 ዘርፎች የተከፈለ ሲሆን የትኛው ቢመታ የበለጠ ስትራቴጂክ ጠቀሜታ ይኖረዋል የሚል ምክረ ሐሳብ እንደተካተተበትም ነው የተነገረው። የእስራኤልን ኤሌክትሪክ አቅርቦትና ኢኮኖሚ ሊያኮላሽ ይችላል የተባለ መረጃ ኢራን ዘንድ እንደደረሰና ከነዚህ ውስጥ አንዱ ኦሮት ራቢን በመባል የሚታወቀው የኤሌክትሪክ ማመንጫ እንደሆነ ጄሩሳሌም ፖስት ዘግቧል። ሩሲያ በዚህ ጦርነት ውስጥ ኢራንን በመረጃ እደግፋለሁም አልደግፍም ስትል አትሰማም። ይልቁንም ዲፕሎማሲያዊ የሆኑ ድጋፎችን ታደርግላታለች። እስራኤልና አሜሪካ ህገወጥና ትንኮሳ የለሽ ወረራ በኢራን ላይ ፈጽመዋል ስትል በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ይፋዊ መግለጫ ያወጣችው ሞስኮ በኢራን ላይ እየተካሄደ ያለው ዘመቻ እጅግ ከፍተኛ የሚባሉ አደጋዎችን ለዓለም እንዳመጣ እያስረገጠች እየገለጸች ትገኛለች። የሲቪል መሰረተ ልማቶች እየተጎዱ መሆኑን ያሳወቀችው ሩሲያ በተለይ ደግሞ የኒውክሌር ተቋማት ላይ እየተወሰዱ ያሉ እርምጃዎች ይበልጥ አደጋ ጋብዘዋል ብላለች። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ደህንነታቸው ሊረጋገጥ ይገባል ሲል የፈረጃቸውን የኒውክሌር ማዕከላት መነካካት
አደጋ አለው ያለችው ሩሲያ ሊለቀቅ የሚችለው ጨረር እጅግ ከባድ እንደሆነም አስታውሳለች። ምናልባትም ቡሼር እየተባለ በሚጠራው የኒውክሌር ማዕከል እየተፈጸሙ ያሉ ጥቃቶች ከቼርኖቤል አደጋ በኋላ የከፋ አደጋ ዓለም እንዲያይ ሊያደርግ ይችላል ስትል በመግለጫዋ አንስታለች። የፑቲን ሀገር ሩሲያ በመጨረሻም የሞጅታባ ኻሜኒ ጉዳይ አሁንም ዓለምን እያነጋገረ ይገኛል። የብሪታንያው ዘ ታይምስ ጋዜጣ ነው ይህንን ጉዳይ በተመለከተ ዘርገፍ አድርጎ አዲስ ነገር አለኝ ያለው። ሞጅታባ ኻሜኒ የአባታቸው ልጅ በስልጣናቸው ላይ ከወጡ በኋላ ምንም አይነት መግለጫ በፊታቸውና በድምፃቸው ሰጥተው አያውቁም። ከተሾሙ በኋላ በጽሑፍ የተሰራጨው መረጃ የእርሳቸው እንደነበር ቢነገርም እርሳቸው በአካል ይህንን ነገር እንካችሁ ብለው አልሰጡም። ታዲያ ዘ ታይምስ ከአሜሪካና ከእስራኤል የደህንነት ምንጮቼ አገኘሁት ያለውን መረጃ እንካችሁ ሲል ዘረገፈ። ሞጅታባ ኻሜኒ እጅግ ከባድ በሚባል የጤና ሁኔታ ውስጥ ይገኛሉ ይላል የዘ ታይምስ ዘገባ። በአሁኑ ሰዓት ውሳኔዎችን እያሳለፉ አይደለም የሚለው ዘገባው ቆም በተባለችው ኢራናውያን ቅዱስ ናት በሚሏት ከተማ የሕክምና ድጋፍ እየተደረገላቸው እንደሚገኝም አትቷል። ቀድሞውንም ለሕዝብ የማይታዩት ሞጅታባ ኻሜኒ አሁን ኢራን በምትፈልጋቸው ሰዓት ስለምን በአደባባይ አልወጡም የሚለው ጉዳይ ሲያነጋግር ቆይቷል። ለደህንነታቸው ሲባል ራሳቸውን ደበቁ ወይም አሜሪካና እስራኤል ሆዳቸውን ይቆርጣቸው ዘንድ ኢራን የተከተለችው ስልት ነው የሚሉም ብዙዎች ናቸው። የእርሳቸውን ብቻ ሳይሆን የሟቹ አባታቸው አስክሬን እስካሁን በይፋ የቀብር ስነ ስርዓት አልተደረገለትም። ኢራናውያን የተቀደሰች ናት በሚሏት ቆም ለእርሳቸው የመቃብር ስፍራ እየተዘጋጀ እንደሚገኝ በዙሪያቸው ለሚገኙትም ጭምር እንዲሆን ተደርጎ እየተሰራ እንደሚገኝ ዘገባው ጠቁሟል። አባታቸውን ብቻ ሳይሆን ባለቤታቸውንና ልጃቸውንም ጭምር በአሜሪካና እስራኤል ጥቃት ያጡት ሞጅታባ ኻሜኒ አሁን ላይ ያሉበት ሁኔታ እርግጥ ብሎ የወጣ ነገር የለውም። ሲአይኤም ሞሳድም ስለ ሰውየው በርካታ ነገሮችን ሲያድኑ የቆዩ ቢሆንም እስካሁን ያገኙት በቂ ፍንጭ የለም። የሞጅታባ ኻሜኒ እዚህ ቦታ አሉ መባል አሜሪካና እስራኤል ጥቃት እንዲፈጽሙና የኢራን አመራር እንዲሸበር ያደርጋል በሚል መረጃው ሲታደን የቆየ ቢሆንም ኢራን ግን በዚህ ጉዳይ ላይ ምንም አይነት ፍንጭ ሳትሰጥ ቆይታለች። አያቶላ አሊ ኻሜኒ የቀብር ስነ ስርዓቱ ይፈጸማል የሚል ነገር ሲነገር አልታየም። የቀደሙት አያቶላህ ሩሃላ ኻሜኒ ግን እንደ አውሮፓውያን አቆጣጠር በ1989 በቴህራን የሽኝት ስነ ስርዓት ሲካሄድላቸው በትንሹ 10 ሚሊዮን ህዝብ ግልብጥ ብለው ነበር ወጥቶ የነበረው። ያኔ አስክሬናቸው በአደባባይ በታየበት ሰዓት ህዝብ ከመብዛቱ የተነሳ በተፈጠረው መገፋፋት አስክሬኑ እስከ መውደቅ ደርሶ እንደነበርም ዘገባው ጠቁሟል። ዘ ታይምስ ከይፋዊ የአሜሪካ ተቋማት ጉዳዩን በተመለከተ መረጃ ለማግኘት ያደረገው ጥረት እንዳልተሳካም ተሰምቷል። ሞጅታባ ኻሜኒ በጽህፈት ቤታቸውና በማህበራዊ ሚዲያቸው ላይ ከሚወጡት መረጃዎች በዘለለ በአፋቸው እንዲህ አሉ የሚል ነገር እስካሁን አልተሰማም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።